ስፖርት እየሰራችሁ ነገር ግን ስትታዩ ስፖርት የምትሰሩ የማትመስሉ ከሆነ ጂም እንደምትሄዱ ሰው አውቆ ሁሌ የሚጠይቃችሁ ከሆነ ጂም ትሄዳላችሁ ግን ለውጣችሁ የት አለ ወይም ደግሞ ለራሳችሁ እንደዚህ ጥያቄ የምትጠይቁ ከሆነ በቂ የሆነ ለውጥ የለኝም ብላችሁ የምታስቡ ከሆነ ምናልባት ደግሞ ሰውነታችሁ ከቲሸርት ውጪ የተስተካከለ አቋም ኖራችሁ ልክ ቲሸርት ስትለብሱ ልብስ ላይ የሚያስ ስሊፐር ቢውል ከሆነ ሰውነታችሁ ምናልባት ዛሬ ይዤላችሁ ከመጣኋቸው ከነዚህ ከስድስት ስህተቶች ምናልባት አንዱን እየሰራችሁ ሊሆን ይችላል። ከኢንተርናሽናል አካዳሚ ኦፍ ስፖርት ሜዲሲን ናስም ሰርቲፋይድ ፐርሰናል ትሬነር ኮች ቤን ታምራት ነኝ። ወደ ቪዲዮ የመጀመሪያው ምክንያት ስፖርት እየሰራችሁ ስፖርት የምትሰሩ የማመስሉበት አንዱ ትንሽ የሰውነት ቦዲ ፋት ፐርሰንቴጅ ይዛችሁ ለረጅም ጊዜ ማስቀጠል የምትፈልጉ ከሆነ ነው። ምክንያቱም አሁን ላይ ሶሻል ሚዲያ ላይ የምናያቸው ሞዴሎች ሰውነት ቦዲ ፋት ፐርሰንቴጃቸው ትንሽ ነው፣ ሊን ናቸው፣ ሰውነታቸው ወይንም ቅርጽ አለው። ያንን ቅርጽ የምንፈልግ ከሆነ ትንሽ ቦዲ ፋት ገና ስታዩ ተደነግጡና መልሳችሁ ትተውታላችሁ። በዛ የተነሳ ሰውነታችሁ መስል ቢውል ለማድረግ በቂ ጊዜ አያገኝም። ስለዚህ ትንሽ ቦዲ ፋት ፐርሰንቴጅን ብቻ አይምሯችሁ ላይ የምታስቡ ከሆነና ከኮምፎርት ዞናችሁ ወጣችሁ ወይንም ደግሞ ትንሽ የቦዲ ፋት ፐርሰንቴጅ ብቻ ነው የምፈልገው ከሚል አስተሳሰብ የማትወጡ ከሆነ ሰውነታችሁ ግሮ አያደርግም። ስትታዩም ስፖርት የምትሰሩ አትመስሉም። ቲሸርት ላይ ትንሽ የሆነ ሉክ ይኖራችኋል። ሰውነታችሁ እንዲያድግ ሳይዝ እንድጨምሩ በቂ የሆነ ምግብ መመገብ አለባችሁ። በቂ የሆነ ምግብ የማትሰጡት ከሆነ ሰውነታችሁ ለኢነርጂነት ፋትን ነው የሚጠቀመው። ነገር ግን ሁሌ ፋትን ለኢነርጂነት እየተጠቀመ አይቀጥልም። ስለዚህ ሰውነታችሁ ይመርጣል፣ ወይ ጡንቻ መገንባትን ይመርጣል፣ ወይ ደግሞ እዛው ቅርጹን ይዞ መቆየትን ይመርጣል። ስለዚህ ስፖርት ትሰራላችሁ፣ ቲሸርታችሁን ስታወልቁት ሰውነታችሁ ያምራል፣ ቅርጽ አለው። ከአመት ዓመት ከጊዜ ወደ ጊዜ ሰውነታችሁ ሳይዙን አይጨምርም፣ እዛው አይነት ሉክ ይዛችሁ ትቀጥላላችሁ። በተለይ ደግሞ ሴቶች ሚዛን ላይ ስትመዘኑ ኪሎአችሁ ትንሽ ከጨመረ አትደንግጡ። ምክንያቱም ትንሽ ቦዲ ፋት ፐርሰንቴጅ ብትጨምሩ ኪሎአችሁ ትንሽዬ ከፍ ቢል ነገር ግን ያንን ጉልበት ተጠቅማችሁ ሰውነታችሁን ቢውልድ ማድረግ ስለምትችሉ ፎከስ ማድረግ ያለባችሁ ጥንካሬያችሁ ላይ፣ ጡንቻችሁ ላይ፣ መገንባት የምትፈልጓቸው የሰውነት ፓርታችሁ ላይ ትኩረት አድርጉ። ሚዛን ሁልጊዜም የእናንተን አኪዩሬት የሆነ ፖስቸር አይናገርም። ስለዚህ ሁልጊዜም ሰውነታችሁን ማሳደግ ከፈለጋችሁ ስትታዩ ስፖርት የምትሰሩ ወይም ፕሮግረሳችሁ እየቀጠለ እንዲሄድ የምትፈልጉ ከሆነ ምግባችሁ ላይ ሊን በልክ የሚባል ሜተድ አለ። ያ ማለት ሜንቴናንስ ካሎሪያችሁ ላይ በቀን የምታቃጥሉት ስፈልጋችሁ ካሎሪ ላይ ሊን በልክ ከ200 እስከ 300 ካሎሪ ተጨማሪ መመገብ ትችላላችሁ። በ3 ወር ውስጥ 2 ኪሎ ወይንም ደግሞ በአንድ ወር ውስጥ ከ1.5 እስከ 2 ፓውንድ የሰውነት ክብደት ለመጨመር ታርጌት አድርጉ። ሆነው ዳይት ፕላናችሁ ላይ ያለውን ምግብ መጠን ጨምራችሁ መጠቀም ትችላላችሁ። ሁለቱንም ብትጠቀሙ ይመከራል። ሁለተኛው ስፖርት እየሰራችሁ ስትታዩ ግን ስፖርት የምትሰሩ የማትመስሉበት ምክንያት በልክን ለረጅም ጊዜ ማድረግ አለመቻል ነው። በልክ ስታደርጉ ከ3 እስከ 5 ወር በልክ ማድረግ አለባችሁ። በልክ የሚለው ቃል ትርጉሙ የሰውነት ክብደት ለመጨመር ተጨማሪ ምግብ እየመገባችሁ የሰውነት መጠናችሁ ትንሽ እየወፈረ ሰውነታችሁ ፈር ይሄዳል ማለት ነው። ያ ማለት ውፍረት ታገኛላችሁ፣ ትፋፋላችሁ አይደለም። ግን ቃሉ በልክ ተብሎ ይጠራል። ሀሳቡ የተወሰነ ምግብ ተመገባችሁ፣ ያን ምግብ ስትመገቡ ሰውነታችሁ ተጨማሪ ጉልበት ስለሚያገኝ ያን ጉልበት ለስፖርት ትሰራላችሁ እና ሰውነታችሁ ያን ካሎሪ ተጠቅሞ የምትመገቧቸውን ፕሮቲኖች ስፔር ያደርጋቸዋል፣ ያተርፋቸውና እነዛን ፕሮቲኖች መስል ቢውልድ ለማድረግ ይጠቀማቸዋል። ስለዚህ ሰውነታችሁ እረፍት ያገኛል። የዳይት ፋይቲግ፣ የትሬኒንግ ፋይቶችን እያንዳንዱ ነገር ለማለፍ ይጠቅማቸዋል እና ለዛ ነው በልክ ማድረግ የሚመከረው። ስለዚህ በልክ የሚለው ቃል ላይ ከተስማማን በልክን ረዘም ላለ ጊዜ ማድረግ አለባችሁ። ያን ማታረጉ ከሆነ ወይም ደግሞ ትንሽዬ ሰውነታችሁ ሲወፍር አሁንም ተደነግጡና ከት ደግሞ ታደርጋላችሁ። ከት ማለት ደግሞ ከሚያስፈልጋችሁ ካሎሪ በላይ ቀንሱና ትንሽዬ የተመገባችሁ ከዛ ሰውነታችሁ ያላችሁን ጉልበት እያወጣ ስለሚጠቀም ሰውነታችሁ ቅርጽ እየያዘ ይመጣል። ወይም ስንጥቅጥቅ ያለ ሽሬድድ ይባላል። ወር ደግሞ በጣም ሊን የሆነ ሉክ ደም ስራችሁ እስኪታይ ድረስ በቃ ስንጥቅጥቅ ያለ ሉክ ይኖራችኋል። ይሄ ከት ማለት ምን እንደሆነ ለማታውቁ ነው። ሰዎች ይደናገጣሉ። በልክ ማድረግ እንዳለባቸው ያውቃሉ። አብዛኛው ሰው ያውቃል። ስለዚህ በልክ ይጀምራል። ከዛ ትንሽዬ መወፈር ሲጀምር ያውቃል እኮ ረጅም ጊዜ ማድረግ እንዳለበት። ግን ይሄ ሳይኮሎጂካል ቲንግ ነው። ብዙ ሰዎች ተመዝግበው እኔም ሳሰራ ተጭኛቸው ካሎሪያችሁን ሳስተካክላችሁ መልሳችሁ ተከሳላችሁ ብዬ አሳምኛቸው ነው አንዳንዶቹ ትራንስፎርም ያደርጉት። በልክን ረዘም ላለ ጊዜ ማድረግ ሰዎች አይፈልጉም። ይሄን ነገር አክሰፕት ማድረግ አለባችሁ። ትንሽ የሰውነታችሁ ቢወፍር አትደናገጡ። ስለዚህ አሁንም ሁለተኛው ርዕስ ምንድነው? በልካችሁን ከ3 እስከ 5 ወር እንደ ጄኔቲክሳችሁ እንደ ሰውነታችሁ ታይፕ እንዳላችሁበት ሁኔታ ይቀያየራል። በልካችሁን ረዘም ላለ ጊዜ ማድረግ አለባችሁ። ይሄም ከ3 እስከ 5 ወር እንዲሁም ከዛም በላይ ሊቀጥል ይችላል። በመወዳደርበት ሰዓት ሰውነቴ ፓርቶቼ ቅርጽ አላቸው ትልቅ ይመስላል። ቲሸርት በማድረግ ሰዓት ስፖርት የምሰራ ማለመስልበት ይሄ ልክ ውድድር ጨርሼ በትክክል ካሎሪን ጨምሬ አረፍ ስል ሰውነቴ እንደዛው ወዲያውኑ ግልጥ ብሎ ትልቅ ይሆናል ማለት ነው። እኔ በግሌ ኢንጆይ የማደርገው ቢር ሞድ የሚባል አለ። ሰውነታችሁ ወፍሮ በቂ ኢነርጂ ይኖራችኋል፣ ሙዳችሁ አሪፍ ይሆናል።
እና ሄልዚም የሚሆነው ያ ነው። ሶሻል ሚዲያ ላይ ካያችሁ አመቱን ሙሉ ቅርጽ በቅርጽ ነው የምታያቸው አትሌቶች እነዛ እዛ ደረጃ ላይ የደረሱት ከስክሪን በስተጀርባ ወይንም እናንተ ፌመስ ሆነው እና እነሱን ከማወቃችሁ በፊት ረጅም የበልክ ጊዜ ነበራቸው። ሰውነታቸውን በአግባቡ ስቴፑን ጠብቀው ከገነቡ በኋላ ነው ኮች ስለሆኑ ሰውነታቸውን በጥሩ መንገድ ፕሬዘንት ማድረግ ስላለባቸው አመቱን ሙሉ ቅርጽ በቅርጽ ሆነው ኢንተርኔት ላይ ሶሻል ሚዲያ ላይ ወይም ኢንስታግራም ላይ ስክሮል ስታርጉ ታገኟቸዋላችሁ። ስለዚህ እነሱን እያያችሁ ቀጥታ ኮፒ አታርጉ። እነሱ የራሳቸውን ፕሮሰስ አልፎ ነው እዛ የደረሱት። እንዲሁም አብዛኞቹ ድረግ ይጠቀማሉ። እነሱ አመቱን ሙሉ ሰውነታቸውን ቅርጹን ይዞ እንዲቆይ የሚያደርግ ወይም ደግሞ አናቦሊክ ስቴሮይድ በመጠቀም ካሎሪክ ዴፊሲት ውስጥ እንኳን ሆነው ነገር ግን ካሎሪክ ሰርፕላስ ላይ ካለ ሰው በላይ ኢቭን ትሬኒንግ ከሚያደርግ ሰው በላይ ሃየር የሆነ ቴስቶስትሮን አላቸው። የምትወስዷቸውን ሰዎች መለየት አለባችሁ። በልክ ላይ ስትሆኑ ካሎሪክ ሰርፕላስ ነው የምታደርጉት፣ ከምታቃጥሉት በላይ ነው የምትመገቡት። ያን ስታደርጉ እናንተ የወፈራችሁ እንኳን ቢመስላችሁ አብዛኛው ሆዳችሁ ውስጥ ቮሊዩም ይኖራል። የምትመገቡት ምግብ ቦታ ስለሚይዝ ሆዳችሁ ትንሽ ሞላ ይላል። በዛ ላይ አብሮ የሚመጣ የውሃ ክብደት አለ። ስለዚህ የነዚህ የሁለቱ ድምር ኪሎአችሁ ላይ ብዙ ዌት የጨመራችሁ ይመስላችኋል። ልክ ካሎሪክ ዴፊሲት ውስጥ ስትገቡ መልሶ ያ ኪሎ ይስተካከላል። ስለዚህ ምንም የሚያስጨንቅ ነገር የለም። በልካችሁን ረዘም ላለ ጊዜ አድርጉ። ሶስተኛው ስፖርት እየሰራችሁ ስትታዩ የማመስሉበት ምክንያት በትክክልም ስፖርት ስለማሰሩ ሊሆን ይችላል። ጂም ውስጥ ገብታችሁ ትሬኒንግ በምታደርጉ ሰዓት በአግባቡ ክብደት አንስታችሁ መስራት አለባችሁ። ጂም ውስጥ ራሳችሁን ፑሽ ማድረግ አለባችሁ። ገብታችሁ የ30 እና የ45 ደቂቃ ስፖርት ሰርታችሁ አትውጡ። ከሰራችሁ አይቀር በትክክል መስራት አለባችሁ። ከዛም በኋላ ግን ሶሻል ሚዲያውን ኢንስታግራም ላይ ፖስት በሚያደርጉ ሰዓት ኦር ሰምቲንግ ቤዚክ የሆነ ኤክሰርሳይዝ ሰርተው ነው ሰውነታቸውን የሚያሳድጉት። ነገር ግን ሁሌም ያንን እናንተ ማሳየት አይችሉም፣ ምክንያቱም እናንተም ኢንተረስት አያደርጋችሁም። ስለዚህ ምንድን ነው የሚያደርጉት እነሱ ክሪቲቭ ይሆናሉ። ፕሌት ያነሱና በፕሌት ፍላይ ይሰራሉ። ለምን በፕሌት እንዴት ፍላይ ይሰራል? ሴንስ የማይሰጡ ኤክሰርሳይዞች አሉ፣ አሁን እዚህ ስክሪን ላይ እንደምታዩቸው ማለት ነው። እነሱ ምናልባት በሆነ መንገድ ሄደው ሰርተው ጉዳት ያመጣባቸው ከነበረ አሁን ላይ የመጡት ማሽኖች ጉዳትን ከመቀነስ አንጻር ማይንድ ኮኔክሽንን ከመጨመር እንዲሁም ደግሞ ሃይፐርትሮፊ ላይ የሚረዱ የተሻሻሉ ኤክሰርሳይዞች ብዙ አሉ። እነዛ እንዳለ መግፋት የለብንም። አሁን ላይ ብዙ ሾርት ከቶች ስለመጡ እናንተ በዛ መወሰድ የለባችሁም። ሰው የሚሰራላችሁን ከሌላችሁም ከኮቾች ወርኮት ፕላናችሁን ካገኛችሁ በኋላ የሚሰራላችሁን በትክክል ይዛችሁ ለረጅም ጊዜ መስራት አለባችሁ። ጂም ላይ ስትሰሩ ሬፕ ኢን ሪዘርቭ RIR ቢያንስ 1 እስኪቀራችሁ ካልቻላችሁ ደግሞ 2። ምን ማለት ነው? ምሳሌ ቤንች ፕረስ እየሰራችሁ ራሳችሁን እየገፋችሁ ልክ ሲያቅታችሁ ላይ ከመውደቁ አንድ ጉልበት ሲቀራችሁ ማስቀመጥ እንደማለት። ለምሳሌ 8 የምትሰሩ ከሆነ 8 ላይ ያ ነገር አቅቷችሁ ላይ የሚወድቅ ከሆነ 7 ላይ ታቆማላችሁ። ሬፕ ኢን ሪዘርቭ ይባላል። ያንን 1 እስኪቀራችሁ አንጠፍጥፋችሁ መጨረስ አለባችሁ። ያ ማለት ምንድነው? ራሳችሁን ፑሽ አድርጋችሁ ጂም ላይ ሰርታችኋል ማለት ነው። ስለዚህ ምናልባት ስትታዩ ጂም እየገባችሁ ነገር ግን ውጤት ከሌላችሁ ስፖርት የምትሰሩ ማመስሉት እነዚህ አይነት ምክሮች ሰዎች ኢናንስድ የሆኑ ሰዎች ናቸው። ራሳቸው ያን ነገር ተግበረው ውጤት መምጣት እንኳን አይችሉም። ድረግ እየተጠቀሙ በተለያየ ነገር ነው ያን ሰውነት ሜንቴን የሚያደርጉት እና ናቹራል ቦዲ ቢልደር ነኝ ምግብ ብቻ በመጠቀም በአገር ደረጃ ድር አሸንፊያለሁ ጆስ እና ኤክስፒሪየንስ ሰውነታችሁ ምን ያክል ፑሽ አድርጋችሁ ራሳችሁን ትራንስፎርም ማድረግ እንደምትችሉ አውቀዋለሁ። አብዛኞቻችሁም ታውቁታላችሁ። ይህን ቻናል ብዙ ጊዜ ሰብስክራይብ የሚያደርጉት ቤተሰብ የሆኑት እንዳለ ጂም ውስጥ ያሉ ልጆች ስለሆናችሁ እንግባባለን። ስለዚህ ጂም ውስጥ ስትገቡ ራሳችሁን ፑሽ አድርጉ፣ በአግባቡ ስሩ እና ምንም አይነት ጉልበት አታስቀሩ። አራተኛው ስፖርት እየሰራችሁ ከጂም ውጭ ግን ስፖርት የምትሰሩ የማመስሉበት ምክንያት የሚታወቁ ጡንቻዎች ላይ ብቻ ፎከስ ማድረግ። ምክንያቱም አንዳንድ ሰው ሾልደር ላይ ብቻ ይሰራል። ደረት በጣም ይወድና ደረት በጣም ረጅም ጊዜ ደረት ላይ ይሰራል። ከዛ ይደክመውና ትንሽ የተከሻ ሰርቶ ይወጣል። እነዚህ ሾው የሚባሉ እንደ ባይሴፕስ፣ ቸስት የሚታወቁ ጡንቻዎች ላይ ብቻ ፎከስ የምታደርጉ ከሆነ ሰውነታችሁ ባላንስ ስለማያደርግ እናንተ እኮ እየሰራችሁ ነው በአግባቡ እየበላችሁ እነዛ የሰራችሁባቸው ጡንቻዎች ብቻ ያድጋሉ። ነገር ግን ሰውነታችሁ እኛ ራሱ የተሰራ ነው ዲዛይን የተደረግነው እያንዳንዱ ነገር ባላንስ ነውና የሰውነታችሁ ሁሉም ጡንቻ ሲሰራ የነዛ ድምር ውጤት ነው የሆነን ሰው አትሌቲክ የሚያስመስሉት። ትራይሴፕስ የሌለው ሰው ግን ትልቅ ባይሴፕስ ያለው ሰው ትራፕሱ፣ ባኩ፣ ሾልደሩ፣ ፎርአርሙ፣ እግሩ፣ ካፉ እያንዳንዱ መስሉ ግን ኖርማል አለባበስ ሲለብስ ሰው አይቶ የሰውዬ አቋሙ ያምራል፣ እቺ ልጅ አቋሙ ያምራል የሚል አስተያየት ይሰጣቸዋል። ለምንድነው? ሰው ራሱ ከውጭ የሆኑ ፐርሲቭ የሚያደርጋቸው ነው። ሰውነታችሁ እንዳለ ባላንስድ ሲሆን የሚሰጠው ውጤት ኤስቴቲክ ይባላል ወይም የሚያምር ውጤት ይሰጣቸዋል። ስለዚህ ጂም ላይ ስትገቡ ለሁሉም ሰውነታችሁ እኩል ፎከስ አድርጋችሁ አይ ነው የምትወዱት ጡንቻ ሊኖር ይችላል፣ ግን እሱን ትንሽ ቀነስ ታደርጉና ለሁሉም ሰውነታችሁ የተመጠነ ስፖርት መስራት አለባችሁ። የዛኔ ድምር ውጤቱ የሚያምር ይሆናል። ስትታዩም ስፖርት የምትሰሩ ትመስላላችሁ። አምስተኛው የሶሻል ሚዲያን ወርክአውት ፕሮግራም መከተል። አንድ ቦዲ ቢልደር ወይንም አንድ ፊትነስ ኢንፍሉዌንሰር ስክሪኑ ላይ የሚያሳያችሁን እነዚህ ወርክአውት ፕላን ለኔ ሰርቶልኛል ብሎ የሚወጡ የወርክአውት ፕላኖችን ቀጥታ አውርዶ መጠቀም፣ እነሱ በቀያየሩ ቁጥር መቀያየር ውጤት እንዳታዩ ያደርጋችኋል። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ ጂም ላይ ፕሮግረስ ማድረግ ካለባችሁ ፕሮግሬሲቭ ኦቨርሎድ ላይ ነው። ፕሮግሬሲቭ ኦቨርሎድ ሀፕን እንዲያደርግ የሆነን ፕሮግራም ረዘም ላለ ጊዜ መስራት አለባችሁ። በየሳምንቱ የሚቀያየር በየ3 ሳምንቱ የሚቀያየር ከተሉት ሶሻል ሚዲያ ላይ የተለያየ አሰልጣኞች ይሄ ጥሩ ነው እያሏችሁ የሁሉንም የምሞክሩ ከሆነ ፕሮግረስ ማድረግ አትችሉም።
ፕሮግሬሲቭ ኦቨርሎድ እንዲኖር በጊዜ ሂደት የምታነሱን የክብደት ጫና እየጨመራችሁ ለመሄድ እየመዘገባችሁ ለመሄድ አንድን ስፖርት ረዘም ላለ ጊዜ ማድረግ አለባችሁ። ስለዚህ ዊክሊ ስፕሊት፣ ቮሊዩም፣ ሬፕ ሬንጅ፣ ቴክኒክ እነዚህን እንዳለ በትክክል እያጤናችሁ እያያችሁ እየጨመራችሁ እንድትሄዱ ወርክአውት ፕሮግራማችሁ ለእናንተ ስፔሲፊክ ዲዛይን የተደረገ መሆን አለበት። ዲዛይን ከተደረገ በኋላ ያንን ማስተር ማድረግ መቻል አለባችሁ። ቤንች ፕረስ በዚህ ወር የምትሰሩ ከሆነ ቤንች ፕረሳችሁን የሆነ ኪሎ ታግላ ማድረስ በምትሄዱበት ርቀት አንድ ኪሎ ከባድ ኪሎ አነሳችሁ ማለት በሌላ አማርኛ ጡንቻችሁ አድጓል ማለት ነው። ስለዚህ የምታነሱት ክብደት አብሶ ደግሞ ኢንተርሚዲየት ላይ ከሆናችሁ ጀማሪ ከሆናችሁ የምታነሱት ክብደት ላይ ለውጥ አያችሁ ማለት በእርግጥም ጡንቻ እየገነባችሁ ማለት ነው። ስለዚህ ፕሮግሬሲቭ ኦቨርሎድ እንዲኖር ወርክአውት ፕላናችሁን ረዘም ላለ ጊዜ መስራት አለባችሁ። ለእናንተ ከስተማይዝድ የሆነ የሚሰራላችሁን ወርክአውት ፕላን ዲዛይን ለማድረግ የምትቸገሩ ከሆነ እዚህ ጋር በምታዩት ኢሜል አድራሻ ጻፉልኝ። ፎርም አለ፣ በዛ ተመዝግባችሁ የኔን ኦንላይን ኮቺንግ ጆይን ማድረግ ትችላላችሁ። አውሮፓ፣ አሜሪካ፣ አረብ ሀገር የተለያየ ዓለም ክፍል ያላችሁ ስፖርት ወዳዶች በዛ ኢሜል እኔን ኮንታክት ማድረግ ትችላላችሁ። ወይም እዚህ ጋር እንደምታዩት በዚህ የቴሌግራም አድራሻዬ ጻፉልኝ። ስድስተኛና የመጨረሻው ስፖርት እየሰራችሁ ስትታዩ ግን ስፖርት የምትሰሩ የማመስሉበት ምክንያት ቅስፈታዊ ለውጥን ቶሎ መጠበቅ ወይም ቶሎ እለወጣለሁ የሚል አመለካከት ነው። ስፖርት ላይ ጊዜ ይፈጃል። ይሄን ያህል የተጋነነ ጊዜ አይፈጅም። በትክክለኛው አመጋገባችሁና እስካሁን ያየናቸውን እያስተካከላችሁ ከመጣችሁ ለውጥ ትለወጣላችሁ በአጭር ጊዜ ውስጥ። ነገር ግን እንዲሁም የኦቨርናይት በነጋታው አይሆንም። ስለዚህ ያንን መቀበል አለባችሁ። እንዲሁም እንደ ምሳሌ የምታዩቸው ሰዎች የተለያየ መድኃኒትን ስቴሮይድን በመጠቀም ስለሚለወጡ እንደነሱ ካልሆነን የሚል እይታ ወይም አንዳንድ ሰዎች ደግሞ ምንም ሳይሆኑ በተፈጥሮ ጥሩ ጡንቻ የመገንባት ተፈጥሯዊ አቅም ያላቸው ሰዎች አሉ። ጄኔቲክስ እንለዋለን። ስለዚህ ጄኔቲክሳቸው ጣን የሆኑ ሰዎች አሉ። ትንሽ ሰርተው ሁሉ እየተመገባችሁ እኮ የሰራችሁ ግን የአንዳንድ ሰዎች ተፈጥሮ ጥሩ ስለሆነ ቶሎ ይለወጣሉ። ስለዚህ እነዛን ከግምት ማስገባት አለባችሁ። ቦዲ ታይፓችሁን፣ ጄኔቲክሳችሁን፣ የምትሰሩበትን የጂም ቆይታችሁ እነዚህ ሁሉ ፋክተር ስላላቸው ኤክስፔክቴሽናችሁ ትክክል ከሆነ ያለባችሁን ያክል ርቀት ትሄዳላችሁ። ያ ግን ኤክስፔክቴሽናችሁ ትክክል ካልሆነ ተስፋ ትቆርጣላችሁ። ከአሰልጣኞቹ ጋር ላትስማሙ ትችላላችሁ። እኔ በስራ ገጠመኝ ሁሌ የሚገጥመኝ ስለሆነ ነው። ለምሳሌ በ3 ዓመት የመጣትን ቦርጭ በ3 ወር አጠፋለሁ የሚል ኤክስፔክቴሽን ይዞ የሚመጣ አንድ ክላይንት በወር ውስጥ ቴክኒክ እያሳያችሁ ቴክኒክ እየተማረ አመጋገቡን እያስተካከለ መጀመሪያ ከነበረበት ስቲል ፕሮግረስ እያደረገ ነገር ግን አይምሮ ውስጥ ያለው ኤክስፔክቴሽኑ ትክክል ስላልሆነ ብዙ ነገር ትቶ ነው ለምሳሌ ሰው የሚመጣው። አሁን ከከስተች የሚገጥመኝ ኤክስፔሪየንስ ነው የምነግራችሁና ለምሳሌ ሱስ ከነበሩ ሱስ በሚገቡበት ሰዓት ሱሱን ለመተው ብለው ለውጥ የሚያመጣ ውሳኔ ነው። ነገር ግን ኤክስፔክቴሽናቸው ትክክል ስለማይሆን ጂም ላይ ይገቡና በ2 ወር ውስጥ ያሰቡትን ለውጥ ካላመጡ ስፖርት ለኔ አይሆንም ብለው በትክክል ያቆማሉ። ከዛ ተመልሰው ወደ ነበሩበት ላይፍ ስታይል ይመለሳሉ ማለት ነው። ቀጥታ ከሰውነት ጋር ብቻ የሚገናኝ ሳይሆን አጠቃላይ ጠቀሜታው ለህይወታችሁ ስለሆነ አንደኛ እንድትለውጡ ይረዳችኋል፣ ሁለተኛ ደግሞ እንዳትጎዱም ይጠብቃችኋል። ተጨባጭ የሆነ የሚታይ ለውጥ ለማምጣት ከ3 እስከ 6 ወር በዚህ ሁኔታ ውስጥ በሳይንስ የተደገፈ ለእናንተ ከስተማይዝድ የሆነ ትሬኒንግ ፕላን፣ ዳይት ፕላን ካላችሁ ጂም ውስጥ ራሳችሁን ፑሽ ካደረጋችሁ በእነዚህ ታይም ፍሬሞች ውስጥ ልትለወጡ ትችላላችሁ፣ ትለወጣላችሁ። ዛሬ ያየናቸው እነዚህ 6 ነገሮች አስተካክሉ። በእርግጠኝነት የፊትነስ ጆርኒያችሁ ላይ ይረዳችኋል። ይህን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ቪዲዮ ላይክ አድርጉልኝ። አዲስ ከሆናችሁ ለቻናሉ ሰብስክራይብ አድርጉ። እኔ ኦንላይን ኮች እንዳደረጋችሁ የምትፈልጉ አውሮፓ፣ አሜሪካ፣ አረብ ሀገር፣ ኤዥያ የተለያየ የዓለም ክፍል ያላችሁ ታች ላይ በማስቀምጥላችሁ ኢሜል ገብታችሁ እዚህ ስክሪኑ ላይ እንደምታዩት ራሳችሁን ከ3 ወር እስከ 6 ወር የ8 ወር ፓኬጅ ገዝታችሁ ራሳችሁን ትራንስፎርም ማድረግ ትችላላችሁ። ታች ላይ በምታገኙት ኢሜል እንዲሁም ደግሞ ቴሌግራም አድራሻዬ ጻፉልኝ። ይህን ቪዲዮ ስፖንሰር ያደርጉላችሁ ኤሌፋንት ፊትነሶች ኦሪጂናል የአውሮፓና የአሜሪካ ሰፕሊመንት ያቀርባሉ። እንዲሁም ጥሩ ዴሊቨሪ አላቸው። ታች ላይ ባለው ስልክ ደውሉላቸው። በቀጣይ ቪዲዮ እስክንገናኝ ድረስ